ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የኢትዮ ላይቭ ኒውስ ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። አብይ አህመድ በምክክር ኮሚሽኑ የማጠቃለያ መርሃ ግብር ላይ አለመገኘት እያነጋገረ ይገኛል። ባኞ ቤት ተሰራ፣ ሽንት ቤት ተገነባ ብሎ ለምርቃቱ ጀሌዎቹን አንጋግቶ የሚሄደውና ለቴሌቪዥን ፎቶግራፍ ቀረጻ ጥንቅቅ ብሎ የሚቀርበው አብይ አህመድ በዚህ አገዛዙ ትልቅ ድግስ ላይ አለመገኘቱ ብዙዎችን እያነጋገረ ነው። ቢሮም ከታየ 10 ቀናት እንዳለፉት ተነግሯል። ቀዳሚው መረጃችን ነው። ብቻውን የቆመ የሚሊዮኖች ድምጽ በመሃል አዲስ አበባ መገናኛ የግለሰቡ የግል ጽናትና ድፍረት ብዙዎችን አስገርመዋል። በመሃል አዲስ አበባ መገናኛ አካባቢ ጠቅላይ ሚኒስትር አብይ አህመድ ከስልጣን ውረድ፣ ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በሶሻል ሚዲያ መነጋገሪያ ሆኗል። ሌላኛው መረጃችን ነው። በወሎ ቤተ አማራ ወታደራዊ ውጥረቱ ጀምሯል። የአገዛዙ ጦር የለቀቀውን ስትራቴጂክ ቦታ መልሶ ለመያዝ በሶስት አቅጣጫ ስምሪት ሲያደርግ ትልልቅ ምሽጎች ደግሞ በበርካታ አካባቢዎች እያዘጋጀ ነው ተብሏል። የአፋብን ሊቀመንበር ዘመነ ካሴ ደግሞ የኢትዮጵያን ችግር ለመፍታት አብይ አህመድ የግድ መሄድ እንዳለበት መግለጹን ዲኤንኤ ዘግቧል። ሊቀመንበሩ በወቅታዊ ጉዳዮች ላይ ማብራሪያ የሰጠ ሲሆን በቅርቡ ፋኖ ወለጋ ላይ ከኦሮሞ ነጻነት ሰራዊት ጋር እንዳልተዋጋ ማረጋግጧል። ፊልድ ማርሻል ብርሃኑ ጁላ ደግሞ ትግላችን ራስን የመከላከል ነው ብለዋል። ወደ አማራ ክልል ጦሩና ዝምቶ በወጣበት መቅረቱን ተከትሎ በመላ ሀገሪቱ ከፍተኛ ፈሳና የወጣቶች ድብደባ ተባብሶ መቀጠሉ ሲገለጽ፣ ከዚህ በፊት ከወላጆቻቸው ተለይተው የታፈሱ ወጣቶች በትናንትናው ዕለት ለምረቃ መብቃታቸውን የብልጽግናው ፊልድ ማርሻል ብርሃኑ ጁላ ገልጸዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳሉ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። አብራችሁን ቆዩን። የአፋብን ሊቀመንበር ዘመነ ካሴ የኢትዮጵያ ችግርን ለመፍታት አብይ አህመድ የግድ መሄድ እንዳለበት መግለጹን ዲኤንኤ አፍሪካ ዘግቧል። ሊቀመንበሩ በወቅታዊ ጉዳዮች ላይ ማብራሪያ የሰጠ ሲሆን በቅርቡ ፋኖ ወለጋ ላይ ከኦሮሞ ነጻነት ሰራዊት ጋር እንዳልተዋጋ ማረጋግጠዋል። ወለጋ ላይ እየተዋጋን ያለነው ገዳ ኮማንዶ ከተባለ የአገዛዙ ኃይል ጋር ነው ያለው ዘመነ ካሴም ከኦሮሞ ነጻነት ሰራዊት ጋር ውጊያ እንዳልነበር ገልጸዋል። የሊቀመንበሩ መልስ የመጣው በቅርቡ አንዳንድ የኦሮሚያ ሚዲያዎች ወለጋ ላይ ፋኖ በኦሮሞ ነጻነት ሰራዊት ላይ ጥቃት ከፍቷል የሚል ክስ ካቀረቡ በኋላ የመጣ ነው ተብሏል። ዓለም አቀፍ ተቋማት ማለትም የአውሮፓ ህብረት፣ የአፍሪካ ህብረትና የመንግስታቱ ድርጅት የታከሉበት እውነተኛ ድርድር ለማድረግ ፋኖ ዝግጁ መሆኑን ገልጾ ሊቀመንበሩ ነገር ግን ድርድር ለማድረግ አብይ አህመድ እንቅፋት እንደሆነም ለጣቢያው አስታውቋል። ዓለም አቀፉ ማህበረሰብ አብይ አህመድን ማመን ካቆመ ቆይቷል ያለው ሊቀመንበሩ ይህም ለድርድር ሂደት አለመኖር የራሱ ተጽዕኖ አሳድሯል። ፋኖ ፖለቲካዊ ለውጥ እንደሚያመጣ ባያጠራጥርም ተቋማትን የማፈራረስ ፍላጎት ግን እንደሌለው ሊቀመንበሩ ጨምሮ ገልጿል። ኤርትራን በተመለከተም ፋኖ ከኤርትራ የሚያገኘው ድጋፍ እንደሌለ ገልጾ ከዚህ ይልቅ አብይ አህመድ ከቱርክና ከተባበሩት አረብ ኤሚሬቶች በሚያመጣው ድሮን በአማራ ህዝብ ላይ ፍጅት እየፈጸመ እንደሚገኝ ገልጿል። አብይ አህመድ የፈለገውን ያህል ድሮን ቢታጠቅም መጨረሻው ድሉ የፋኖ እንደሆነ በመግለጽ ዓለም አቀፉ ማህበረሰብ ይህንን ለመስማት እንዲዘጋጅ አስታውቀዋል። በሌላ በኩል በወሎ ቤተ አማራ ወታደራዊ ውጥረቱ ጨምሯል። የአገዛዙ ጦር የለቀቀውን ስትራቴጂክ ቦታ መልሶ ለመያዝ በሶስት አቅጣጫ ስምሪት ሲያደርግ ትልልቅ ምሽጎች ደግሞ በበርካታ አካባቢዎች እየተዘጋጁ በወሎ ቤተ አማራ ከቀጠለው ከባድ ውጊያ ትይዩ ከፍተኛ ወታደራዊ ስምሪት በመቀጠሉ ውጥረቱ መጨመሩን የአካባቢ ምንጮች ገልጸዋል። በተለይም በደቡብና በሰሜን ወሎ አዋሳኝ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ ሲደረግ በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያም አድማሱን አስፍቶ እንደቀጠለ ነው። በወታደራዊ ጠቀሜታ እጅግ ስትራቴጂክ የምትባለውን ደላንታን ወገል ጤና የተነሳው የብልጽግና ሰራዊትም ከ3 ሳምንት በኋላ ለቋት የወጣውን ዳውንትን መልሶ ለመያዝ ወደ አካባቢው በሶስት አቅጣጫ እንቅስቃሴ አድርጓል። በዳውንትና በአካባቢው ወታደራዊ ስምሪት ያደረገው ያገዛዙ ጦር ከፋኖ ኃይሎች ከባድ ውጊያ ገጥሞታል የተባለው በተመሳሳይ ከወገል ጤና ወደ ደላንታ ጋሽና የሚወስደውና ወደ ስቴሽን ፀሐይ መውጫ ወታደራዊ እንቅስቃሴዎች እንዳሉ የፋኖ መረጃዎች ያሳያሉ። ፀሐይ መውጫ አካባቢ ለሰዓታት የዘለቀ ውጊያ ነበር ያሉት የፋኖ ምንጮች በአውደ ውጊያው የተመዘገበውን ዝርዝር ውጤት አልገለጹም። በሌላ በኩል አገዛዙ ስትራቴጂክ በሆኑ ቦታዎች ላይ ትልልቅ ምሽጎችን በመቆፈር ለከፍተኛ ጦርነት ዝግጅት በማድረግ ላይ እንደሆነ ከዚሁ ቀጠና ያሰባሰብናቸው መረጃዎች ያመለክታሉ። አገዛዙ ትልልቅ ምሽጎችን ከቆፈረባቸው አካባቢዎች መካከል ጋሸና፣
አስታይሽ፣ ወገል ጤና፣ ኩል መስክ፣ ዳውንት ዋና ተጠቃሽ ናቸው። በጎንደርም ውጊያዎች ሲቀጥሉ የሶስተኛው በላይ ዘለቀ እዝ አርበኞች በብልጽግና ሰራዊት ላይ ከፍተኛ ኪሳራ ማድረሳቸው ተሰምቷል። በአፋብን ሶስተኛ በላይ ዘለቀ እዝ ሜጀር ጀነራል ውባንተ አባተ ነበልባል 23ኛ ክፍል በተሳተፈባቸው ወደ ውጊያዎች ከፍተኛ ምት ያረፈበት ብልጽግና ቁስለኛውንና አስከሬኑን ለመውሰድ ከወረታ ከተማ አንድ ሲኖትራክ መኪናና አንድ አምቡላንስ ይዞ መምጣቱ ተገልጿል። በሌላ በኩል ከ6ኛ እዝ 10ኛ ክፍል ጦር 2 ሬጅመንት አንደኛ ሻምበል ውስጥ 4 የብልጽግና መከላከያ ሰራዊት አባላት አማኑኤል ከተማ ከሚገኘው ወታደራዊ ካምፕ በመውጣት ፋኖን መቀላቀላቸውን አፋብን አስታውቋል። ወታደሮቹ በአፋብን ቴዎድሮስ እዝ ሞጣ ኢንጂነር ክቡር ተመስገን ሻለቃን ሲቀላቀሉ ደማቅ አቀባበል እንደተደረገላቸው ከኮሩ ዝግ ግንኙነት ክፍል ለማረጋገጥ ተችሏል። ፊልድ ማርሻል ብርሃኑ ጁላ ደግሞ ትግላችን ራስን የመከላከል ነው ብለዋል። የብልጽግናው ፊልድ ማርሻል ይህን ያሉት ቀይ ባህርን ለማስመለስ እየሰራን ስለሆነ የባህር ኃይል ሰራዊት ግንባታ እያደረግን ነው ሲሉ ከገለጹ ከዓመታት በኋላ ነው። የቀይ ባህር ቁልፍ በእጃችን ገብቷል በተባለ በቀናት ልዩነት ጭምር ነው። የልዩ ዘመቻ እዝ ማሰልጠኛ ለ45ኛ ጊዜ አሰልጥኗቸዋል የተባሉትን መሰረታዊ ኮማንዶዎችን ባስመረቀበት በክብር እንግዝነት የተገኙት የብልጽግናው ጦር ኃይሎች ኢታማጆር ሹሙ ተመራቂዎች ቀይ መለዮን እንዲለብሱ ካደረጉ በኋላ ከምን ጊዜውም በላይ አጥብቃችሁ እንድትከላከሉ ሲሉ ያደራ መልእክት አስቀምጠዋል። የባዳን ተላላኪዎች ጠመንጃ ሀገር ያፈርሳሉ ሲሉ የተደመጡት ፊልድ ማርሻሉ እኛ ደግሞ እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኞችና ነውጠኞችን ለመመከት ነው በማለት ያ ሁሉ ፍከራና እንጨብታቸዋለን ዛቻ ከንቱ አስቀርተውታል። የሀገርን ብሔራዊ ጥቅም ለማስከበር ዛሬ በተጠንቀቅ እንገኛለን ሲል የገለጸው ፊልድ ማርሻሉ ትግራይ ክልልን አልፎ በአማራ ክልል ሰሜን ወሎ አላማጣ ገብቷል ሲሉ የከሰሱት የሻቢያ ወታደር ብሔራዊም ሆነ ሉዓላዊ ክብር እንደነካ የሰሙ አይመስልም። በደቡብ ሱዳን ታጣቂዎች መሬቶቻቸውና የቁም እንስሳታቸው የሚዘረፍባቸው የጋምቤላ ዘላኖች ለፊልድ ማርሻሉ እስካሁን አልተገለጸላቸው ወይም አስብሏል። ወደ ምዕራብ ኢትዮጵያ ዘልቆ የገባው የሱዳን የእርስ በርስ ግጭትም ቢሆን ለፊልድ ማርሻሉ ሆነ ላለቃቸው አብይ አህመድ አያሳስባቸውም። በአሁኑ ሰዓት ሆዴድን የሚያሳስባቸው 4 ኪሎን የሚነካ ብቻ ነው። ወዲህ ደግሞ አብይ አህመድ በትናንትናው ዕለት የምክክር ኮሚሽን የማጠቃለያ መርሃ ግብር ላይ አለመገኘት እንደ ተራ ክስተት ማየት የሚገባ አይመስልም። አንዳንድ የመረጃ ምንጮች ሰውየውን መታመሙን ገልጸዋል። ቢሮ ከታየም 10 ቀናት እንዳለፉት ተነግሯል። ያለ ወትሮ በቴሌቪዥን ስክሪን ላይ የማይጠፋው አብይ አህመድ በዚህ ያገዛዙ ትልቅ መድረክ ላይ አለመታየቱ ጥርጣሬዎችን አጢኗል። አብይ ታማሚ እንደሆነ መረጃዎች አመላክተዋል። ከጭንቅላቱ የኋላ ክፍል ጋር በተያያዘ በየጊዜው ለሕክምና ውጭ ሀገር እንደሚመላለስ በቅርበት የሚከታተሉ የመረጃ ምንጮች ገልጸዋል። ታዬ ደንዳ ከመታሰሩ በፊት በነበረን የስልክ ቆይታ አንድ ቀን የገጠመውን አጫውቶኛል የሚለው ጋዜጠኛ መሳይ መኮንን አብይ አህመድ ውጭ ሀገር ለሕክምና ቆይቶ ሲመለስ ከሽመልስ አብዲሳ ጋር በተፈጠረ የከረረ አለመግባባት የተነሳ ሊያናግረው ቤተ መንግስት ጠርቶት ነበር። አብይ የሰውን አእምሮ ለመቆጣጠር የሚጠቀምባቸው ስልቶች ታዬ ደንዳ ጠንቅቆ እንደሚያውቅ ገልጾልኛል ብሏል። በቤተ መንግስት ቆይተውም አብይ አህመድ ኮቱን አውልቆ ሸሚዙንም ቁልፉንም ፈቶ ጀርባውን ለታዬ ያሳየዋል። ከወገቡ ጀምሮ እስከ ኋለኛ የጭንቅላቱ ክፍል ድረስ በፋሻ ተጠቅልሏል። ከበድ ያለ ሕክምና አድርጎ እንደተመለሰ ለታዬም ነገረው። ጭንቅላቱን ለመስለብ ታዬን አርፎ እንዲቀመጥ ለማድረግ እንዲህ አይነቱ ታክቲክ እንደሚጠቀም ታዬ አውቆ ነበርና ብዙም አልተደናገጥም ብሏል ጋዜጠኛ መሳይ መኮንን። ይህ ሁኔታ የመለስ ዜናን የመጨረሻ ሳምንት አስታወሰኝ የሚለው ጋዜጠኛው መለስ ዜናው በጭንቅላቱ ካንሰር ይታመም ነበርና ኢሳት ከተለያዩ የመረጃ ምንጮች ያተመለስ ዜናው የጤና ሁኔታ በየጊዜው እየተከታተለ ለተመልካቾቹ ያቀርብ ነበር ብሏል። የሰሞኑ የአብይ አህመድ ከሚዲያና ከመድረኮች መጥፋትም ያኑን ወቅት አስታወሰኝ። ለምን እንደሆነ አላውቅም፣ ግን አብይ አህመድ የት ነው? መደበኛው የጤና ሕክምና ክትትል ሊያደርግ ወይስ ከዚህ የከፋ ነገር ይኖር ይሆን? መጠራጠራችን ስህተት አይደለም ብሏል ጋዜጠኛ መሳይ መኮንን።